ከዚህ በላይ አንተ ማስረዳት ሰለቸኝ በቃ እገልሃለሁ ከዚህ በኋላ እጅን ብታነሳብኝ እገልሃለሁ ማችና ተብሎ አትንካት አቡሽ በዚህ ሰዓት እንኳን ተወኝ ሊያት እንኳን እኮ በዚህ ሰዓት እንኳን ፍቅረኛዬ ባትሆን እንደ ጓደኛ ብዙ አሳልፈናል በቃ እንዲህ ጠንካራ እንድትሆኝ ነበር የፈለኩት በቃ አንቺ ተና ሆነሽ ፍቅሬ እኔተና ያጣው ክስችት ጉሬ ፍቅሬ ከሰውነት ወጣው ያለ ኪያ ቢገባ እኔም መኖር አልችልም ምንድነው እነዛ የከፈልኩላችሁ እየከፈተርከኝ እኮ እነዛ የከፈልኩት ነገር በጠቅላላ እልህን ያስጨረስከኝ አንተም በራስ መንገድ እኔም በራሴ መንገድ እሺ አኗር ከዚህ በኋላ አላቅህም አታቀኝም የምርቅሽ ስለምወድሽ ነው ምን ቢከብድም ይሄ ግዴታ ነው እስኪያስቢው በኔ ቦታ ሆነሽ አረ እንዴት ልቻል ሁሉ የወደደሽ ውዴስኝ እስኪን ሞክረው ተለይተን ደሞ እኔ አለኪያ ምን ነገር አለኝና ምን መሳቂያ ምን መፈገጊያ ነገር አለኝና ሁሉ ነገር እሷ ናት ጭራለ ሁሉ ነገር አንቺን ያጣው ደጅ እምባነው ከእንግዲህ ወዳጄ ወንድሜ ላይ እጅን ካነሳው ነው ለምንድን ነው እኔን ሰው ሁሉ ማይረዳኝ እኔ ማናየልኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን ያ እንደዚህ እየተቆጣች ሁለተኛ አይነን እንዳላይ ምናምን ነገር ስትል ግን መስማት በጣም ያማል እኔ አስብሻለሁ አስቢኝ አደራ ወያድር ያላውከን ስምሽን ሳልጠራ ሰላም የተከበራችሁ የኛ ቤተሰቦች እንዴት ናችሁ ፈጣሪ ይመስገን እኛ በጣም ዳን ማለት ይችላል ሰሞኑ ያው እየተፈጠረ ያለው ነገር እጅግ ያሳዝናል ማለት ምን እንደምላችሁ አላቅም ኪያዬ ወድቃ ሆስፒታል ያው አፋፍሰንና ምን ነገር ይዘናት እንደሄደን ምናምን ነገር ያው ታውቃላችሁ በዛው ሰዓት ቤተሰቦቿ ተደውለላቸው መተው እኔ እዛ አካባቢ ምናምን በሆን ጥሩ እንደማይፈጠር ምናምን ነግረውኝ ያው ወደ ውስጥም መግባት ምናምን ነገር አልቻልኩምና ግን እነ ቶፋ ውስጥ ነበሩ ምናምን ያለውን ነገር ሁሉንም እየነገሩኝ ከውጭ ሆኜ እያንዳንዱ ነገር ያው ሆስፒታል በር ላይ ነው ማታም እንትን ብዬ የነበርኩትና ያው ዛሬም በጣም ደህና እንደሆነች ምናምን ነገርና ስልኩን ላውድ ላይ አድርጎት እሷ ከሌሎች ሰዎች ጋር ስታወራ እንድሰማውላ ቶፋ ያደረገኝ ነበርና ውስጥ ሆኖ ያው ከኔ ጋር አላወራንም ግን ከሰዎች ጋር ስታወራ ደህንነቷን እርግጠኛ ምናምን ነገር እንደሆነ ካልበለዛ ሆስፒታል እዛ ውስጥ ገባለው ምናምን ነገር ብዬ ሳስቸግረው እንደዛ አሰምቶኛል ድምጹን ፈጣሪ ይመስገን አሁን ዛሬ በጣም ደህና ናት እውነቱን ለመናገር ከሆነ ምን እንደምላችሁ አላቅም በቃ ነገሮች በጣም በቃ ከቁጥጥር ውጪ ወጥተዋል እና በጣም በቃ ትልቅ ስብራት ውስጥ ነው ያለሁት በቃ በትክክል ህይወቴንም መምራት እየቻልኩ አይደለም በቃ ነገሮች እንዳሰብኳቸው አይደሉም መፍትሄ በያመጣቸው ነገሮች በተቀላላ እጅግ በጣም ለኔ ህይወትን ከባድ ነው ያደረጉብኝ ማለት ኪዩ እንደዚህ ባትሆን ባትታመም ራሱ ከሷ በዚህ መልክ ክፍተት መፍጠር ከዚህ በዚህ መጠን መራራቁ ለኔ አንድ ደቂቃ ግማሽ ቀን ራሱ ለኔ ትልቅ ነው ሳላያት መቆየት በደናው ጊዜ ማለት ነው አይደለም አሁን ነገሮች እንደዚህ ሆነው ይቅርና ማለት ነውና ደና ለመሆን እየሞከርኩ ወይም ደግሞ ደና ለመሆን እያስመሰልኩ ነው ያለሁት ነገር ግን በዛው ልክ እኔ ጭንቀቴም ሐሳቤም ወይም ደግሞ ሌላ ነገሮችን በትክክል ማሰብ ራሱ እየቻልኩ አይደለምና የባሰ በቃ መቋቋም የማልችለው ነገር ውስጥ እየገባው ነው ያለሁት ጸልዩልኝ በጣም እንድትጸልዩልኝ እፈልጋለሁ ኪዩን አለማፍቀር ኪዩን አለመናፈቅ ኪዩን አለማሰብ አይቻልም በፍጹም ማለት ነው ሁሉ ነገር ከሷ ጋር ይጣበቀ ነው ኦርሜልኬን ምናምን ኪያ እያልኩ ነው የኖርኩትና አሁን ላይ ሌላ ነገሮችን ማሰብና ሌላ ነገሮችን ምናምን እንትን ብዬ መኖር እየቻልኩ አይደለም በቃ እንዳሰብኩት እሷን በርትታ እኔም በርትቼ የሆነ ነገሮችን አስተካክለን እንቀጥላለን ምናምን ነገር ብዬ ነበር እስካሁን ሳደርግ ያሉት ነገሮች እያደረኩ ያሉት ጭራሽ ጠንካራ እሷን እስካሁን ሳደርግ ከነበረው በጣም ጠንካራ ያረጋታል በቃ ትቆርጥና የራሷን ህይወት ትመራለች ብዬ ያደረኩት ኒካ እንኳን ያው ኪያን ወድቃ ሆስፒታል እስከ መግባት ድረስ ደረጃ ድረስ አድርሷታል ያው እሷን
እኔንም ያው ወደፊት አንድ ስቴፕ እንዲያስቀጥል ነበር ነገሮችን ያደረኩትና እምልላችኋለሁ እንደ ኪያ አልወደኩም ይሆናል ወይ ደግሞ እንደ ኪያ በየሚዲያው ላይ ወይም ደግሞ እንትን በቃ አለ አይደል ያለቀስኩ አይደለም ይሆናል ግን ያለሁበት ሁኔታ ጸልዩልኝ በጣም ጸሎት የሚያስፈልገኝ ጊዜ ላይ ነው ያለሁት በጣም ካቅሜ በላይ ነው በቃ ነገሮች ሁሉና ዛሬ ያለቃቀስባችሁ አይደለም የመጣሁት አቡሽ ዛሬ በጧት ነው የደወለልኝና በጧት ላገኘህ ፈልጋለሁ አሁኑኑ ምናምን ነገር አለኝ ያው እኔም ለምን እንደፈለገኝ አላቅም ድምጹ ላይ ትንሽ አለመረጋጋት ወይም ደግሞ ቁጣ ነገር ይታይበታልና በጣም በቃ ያለህበት ድረስ መጣለው ምናምን ነገር እያለኝ ነበር ግን የሆነ ድምጹ ትንሽ ሆቶ ነው ስለነበረ በነፃነት ሰዎች እንዳይቀየሙት የሆነ የሚናገረኝም ነገር ካለ ሰዎች እንትን እንዳይሉ ብዬ በማሰብ ትንሽ ራቅ ያለ አካባቢ ምናምን ነገር ነው ማለት ሰዎችንም እንዳረብሽ ብዬ የጠራሁትና እየጠበቅኩት ነው መናፈሻ ነገር አካባቢ ነው ያሉትና ከመጣ በኋላ እስኪ የሚፈጠሩት ማለት ነው ስለምን ሊያወራኝ እንደሆነ አልገባኝም ወይም ምን አስበው እንደሆነ እንደደወለልኝም አላወኩም እስኪ ሲመጣ የሚሆነውን ነገር ያው እናንተም እንድታዩ ላስቀይመው እንዳልፈለኩ ፈልጌ ነገሮቹ እንዳልሆነ ለማስረዳት ሞክራለሁ ፈጣሪ እርዳ በሉኝ እሱንም ተረጋግቶ እንደ ወንድሜ ነው የኪያ ዘመዶች ሁሉ የኪያ ቤተሰቦች ሁሉ ኪያ የምትወዳቸው ነገሮች በጠቅላላ እኔ ወዳቸዋለሁ ቤተሰቦቼ ናቸው ለኔም የሷ ቤተሰብ ማለት ነው ምክንያቱም እኔ ከኪያ ነጥዬ የማየው ነገር የለም የኪያ የሆነ ነገር ሆኖ ማለት ነውና አቡሽንም በቻልኩት መጠን በትስትና ለማስረዳት ሞክራለሁ እየተፈጠሩ ያሉት ነገሮች እያደረኩ ያለው ነገር በጠቅላላ ለኔ አስቤ ሳይሆን ለኪያ አስቤ እንደሆነ ልነግረው ሞክራለሁ ሲመጣ እስኪ ቀጥልላችኋለሁ ፈጣሪ በፍቅር ወይም ደግሞ ፈጣሪ ለመልካም ያደርግላችሁ በሉ የሚሆነውን ቀጥልላችኋለሁ ሲመጣ እንግዲህ ቤተሰቦች አቡሽም ደውሎልኛል እንዳልኳችሁ መናፈሻ አካባቢ ነው የቀጠርኩት ያው ጫጫታ ምናምን ነገር ትንሽ ወከባ ከፈጠረብኝ ምናምን ነገር ብዬ ያው ምክንያቱም ቀደም ሲደውልልኝ የነበረበት ሁኔታ በጣም ድምጹ ጮክ ብሎ ምናምን የት ነህ ላገኝ እፈልጋለሁ በቃ ምናምን እያለ እየጮህ ስለነበረ ትንሽ ካፌሪያ ምናምን አካባቢ ለመቅጠር አልተመቸኝም ኦሬዲ እየገባው ነው ብሎኝ ነበርና ደርሷል አቡሽ እዚህ ጋር አቡ ሰላም ምንድነው የምሰላምታ እንዴ የምሰላምታ ነው ተረጋጋ አይደለም ምንድነው ሰላም ተረጋጋ ምን ሆነ ነው ምንድነው የምሰላምታ ምን ላናግር ብላ አይደል እንዴ ጠራኝ እናተ አው ላናግር ነው እኮ ታዲያ ምን ነግር ያለው አይደል እኮ ተረጋግተህ ታናግረኛለህ ይኸውልህ ያን ቀን ነግር ያለው አይደል ምንድነው የተፈጠረው እኔ እያለሁ አንተ በህይወት አትኖርም ነግር ያለው አይደል ምን ሆኖ ይኸውልህ አቡሽ ትክክል አይደለም እረፍ እኔ አንተ ላይ እጄን አላነሳም ይኸውልህ ኧረ በእናትህ ተወገለዋለሁ አቡሽ ይኸውልህ ነግሬያለሁ እኮ ባለፈው እንድታከምፈልገው ነገር ይኸውልህ አዳምጠኝ እያስከኝ ነው እኔ አንተ ላይ እጄን አላነሳም እያስከኝ ነው ለአንተ አንሼ ግን አይደለም ይኸውልህ እንድታከምፈልገው ነገር ቢኖር በእናትህ ዝም በል አንተ ይኸውልህ ነግሬያለሁ አይደለ ከእህቴ ዞር በል በቃ ይኸውልህ እኔ የምፈልገው እንድትርቅ ነው ምንድነው የምፈልገው አንድ ነገር እንድታዳምጠኝ እፈልጋለሁ ምንድነው የምትገፈትረኝ ይኸውልህ ለአንተ አንሼ አይደለም ነገር ግን እንድታቀም የምፈልገው ነገር አንዱ የኪያ ወንድምና አክብሬ ነው እጄን ያላነሳውበት ሲጀምር እንዳንተ አይነት ሰው እጄን የሚያነሳብኝ ሰው እጁን የሚያነሳብኝ አይነት ሰው አይደለም ግን ይኸውልህ እኔ በማክበር እንድንነጋገር መነጋገር የምትፈልገውን ነገር በትክክል አስተኝተህ ትመታኛለህ ትሰነዝርብኛለህ ደበረ አይደለም ደበረ ወይ ይኸውልህ አቡሽ ልንገርህ መቼም የኪያ ወንድም ነህ የሷ ወንድም ማለት የኔ ቤተሰብ ነህ እንደዛ አድርጌ ስላሰብኩ ነው ዛሬም የተፈጠሩት ነገር አይደለም ቆይ እንዳሉ ሆኖ ላናገር ምንድነው ፈልገው ከሷ እንዴ አንተ የምፈልገውና የማልፈልገውን ነገር ስለ ኪያ አንተ አትነግረኝም ማለት ለምን ነው ማርቃት አንተ ባልነበርክበት ጊዜ ማንነትህ በማይታወቅበት ጊዜ ማለት ነው እኔ ነበር ለኪያ የቆምኩት እኔ ነበር የኪያ ሰው ሆኜ ኖርኩት እስከዛሬ ከጠላቶቿ ስከራከሩ ካሉት ነገሮች እሺ ለምን ነው መጎዳት አልጎዳት ለምን ነው ማርቃት በፍጹም ልጎዳት ለምን ነው ማርቃት ይኸውልህ አንድ ነገር ልንገርህ ለምንድነው ማርቃት ንገረኝ ይኸውልህ በአንተ ምክንያት እህቴ እየታመመች ነው በአንተ ምክንያት ሰላሟን አጣለች በአንተ ምክንያት ብዙ ነገሯን እያጣች ነው በጣም ነው የምታሳፍረው የእውነት አቡሽ ኧረ በእናትህ አንተ እንደዚህ ነገር በፍጹም አልጠብቅም ነበር እንድታቀም የምፈልገው ነገር አንዱ እንደዚህ በፍጹም ታረጋለህ ብዬ በፍጹም አንድም ቀን ጠብቄ አላቅም ነው ማለት ኪያ እንደዚህ እየሆነች ያለችው ለኔ ባላት ፍቅር ነው እኔ እንደዚህ እየሆንኩ ያለሁት ለኪያ ባለኝ ፍቅር ነው ቢገባ አትቀልድ ኪያ እኮ እዛ ቤት ውስጥ ማለት ነው እኔ ከሌላ ሰው ጋር ሊካሳስር እሷ የወደቀችው ለኔ ያላት ፍቅርና አክብሮት ነው እንደዛ ያደረጋት አንተ ብትችል በዚህ ሰዓት ከጎኗ ልትሆን ነበር የሚገባው
እኔም እሷን ለመከላከል እንደሆነ ዛሬ ባይሆን ነገ ከነገ ወዲያ ላይ ማለት ነው ተሰብራያታለሁ ትጎዳብኛለች ብዬ ስላሰብኩ ያደረኩት ነገር ነው እንጂ እኔም ወርጃ አልነበረም እነዛን ነገሮች እያደረኩ ያሉት። ያለ ኪያ ቢገባ እኔም መኖር አልችልም። እነዛ የከፈልኩላችሁ እየከፈተርከኝ እኮ እነዛ የከፈልኩት ነገር በጠቅላላ እልህን እያስጨረስከኝ ነው። ጨርስና እናውራ አውራኝ። ያልተገባ ነገር ነው እያደረክ ያለው አቡሽ። እንዳንተ መሰንዘር እችላለሁ እንዳንተ እኔም ወንድ ልጅ ነኝ። ሞክረው እስቲ ሰንዘርና ሞክረው አቡሽ። በትክክል አታውቀኝም ማለት ነው። ከኪያ በልጠህ ከሆነ ሞክረው እስቲ አንተ ወንድ ነህ አንተ። እኔ ለሷ ማልሆነላት ከሆነ ሞክረው እስቲ አንተ። እንደዚህ ቆሜ እንዳናገርህ የሚያደርገኝ ነገር በዚህ ስርዓት አልበኝነት ማለት ነው። ተንደርድረን ለመምታት እኔ ለመደብደብ ስትመጣ በዚህ ስርዓት አልበኝነት ላናገርህ ራሱ ነገሮችን ላናገርህ ራሱ ተረጋግቼ የምሞክረው ለምን እንደው ታውቃለህ? የኪያ ወንድምና የኪያ ወንድም ስለሆንክ ብቻ ነው። ስለምትወድና ስለምትሳሳለህ ብቻ ነው እንጂ እንዳመጣጠ በምን አይነት መልኩ መመለስ እንደነበረብህ እኔ ጠንቅቄ አውቀው ነበር። ኧረ እባክህ ይኸውልህ አቡሽ እንዲገባ የምፈልገው ነገር አንዱ ማለት ነው ኪያን እኔ አልጎዳዋትም፣ ልጎዳትም አልችልም። እጅግ በጣም ከነፍሴ በላይ ከማንነቴ በላይ አፈቅራታለሁ። አትዋሽኝ እያየው ቢገባ እንደዛ እያለቀሰች እየለመነች እንደዛ እያለቀሰች ምን ማድረግ እችል ነበር? ማድረግ የምችለውንም አንተ ታውቅ ነበር። እሺ አቡሽ ይሄንን ጥያቄ ለአንተ ልመልስልህ ልጠይቅህ ይሄንን ጥያቄ። እጅግ በጣም የምታፈቅራት ሴት አለች። እሺ ነፍስ ናት፣ ያለሷ መኖር አትችልም። በመሃል ግን ያለው ቤተሰብ አይደለም፣ ንብረት አይደለም፣ ምንም አይደለም፣ ሃይማኖት በመካከላችሁ ገባ። ምን ማድረግ ትችላለህ? መጀመሪያ ይሄንን ጥያቄ አዎ ብለህ መልስልኝ። መጀመሪያ ጀመርክ ይሄንን እያወቅ ይሄንን ነገር ኪያም ሆነ እኔ ማለት ነው እንደሚጎዳት እያወቅ ለምን ገባህበት? እሺ መጀመሪያ በፍጹም ኪያን እኔ ሃይማኖትን አስቤ ወይም ደግሞ ኪያን ቤተሰብ አስቤ ኪያን ባህል ብሔሯን አስቤ አንድም ቀን ቀርቤያት አላውቅም። ኪያን ወርጃት ነው የቀረብኳት። ኪያን አፍቅሬያት ነው። ይኸውልህ ይሄ ነገር በርደን እንደሚሆን ካወቅ ለምን እንደዚህ ነገር ማናችንም ጭፍን ፍቅር ውስጥ ነበርን። አሁንም ቢሆን አፈቅራታለሁ። በቃው አንድ ሰው ሲያፈቅር ማንነት፣ ብሔር፣ ሃይማኖት ምናምን አያይም። ቢገባ አፍቅረ ስለማታውቅ ነው። ፍቅር ኖሮ ስለማያውቅ ነው። ልብ ውስጥ ብታፈቅር አንድ ቀን ይገባ ነበር። አንድ ቀን ብታፈቅር ይሄ ነገር ይሰማ ነበር። እኔም ጋር አቡሽ ይኸውልህ በሰዓቱ እኔን ኪያን ካየኋት ቀን ጀምሮ ማለት ነው ስለ አንድ ነገር ኪያን ከማግኘት ውጭ አስቤ አላውቅም። እሷን ብትሆን የሁሉ መስዋዕትነት ለኔ ስትከፍል የኔ ክፍተትና ጉለት ድክመቴ ታይቷት አያውቅም። እያንዳንዱ ነገር የምታደርገው ከኔ ፍቅር አንጻር ነው። እኔም ልክ እንደዛው ስለሞደል ልታብራራልኝ እየፈለክ ነው? አይገባህማ አይደለም ልታብራራልኝ አይገባህማ አልገባህም እኮ ይቺ ልጅ የወደቀችው ማለት ነው በምንድን ነው ብለህ አስበህ ያንን ነገር ከማስተካከል ይልቅ እኔ ጋር ለመደደር እሷ እዛ ታማ ተኝታ እቤት ውስጥ እየተንፈራፈረች ነው አይደል ያለችው። አንተ በዚህ ሰዓት እንኳን ማለት ነው እኔ ለመደብደብ ከማሰብ ይልቅ ኪያ አጠገብ ቆመ ማለት ነው እምትረባ ጓደኛ ወንድም አይደለህም እንጂ እምትረባ ወንድም ብትሆን ማለት ነው በዚህ ሰዓት የኔ ማናደድና እኔ ላይ ለመሰንዘር መምጣት ሳይሆን ኪያ የምትታከምበትንና ዘለቄታዊ የኪያ ሕክምና የምታገኝበትን መንገድ ነበር የምታፈላልገው። በአንተ ቦታ ብሆን ሰዎችን ለመበቀል የሚኖረኝ ጊዜ አይኖረኝም ነበር፣ ምናልባት ወደፊት እንጂ አሁን ላይ ኪያና ኪያ ላይ ነበር ማተኩረው። ሰማኝ ይኸውልህ ስለመውደድ ማውራትማ ቢሆን ኖሮ አንተ ምንም አትወዳትም። እሷ ግን ያን ቀን ኒካ እያሰርክ እንኳን ማለት ነው ከኔ ጋር ስትጣላ እየመጣች እያገላገለች ነበር፣ ተው እያለች ነበር። አንተ ግን ውሻነ ተግን እንደዛ እየወደደች እንደዛ እያፈቀረች አቡሽ እንደዛ ዘርበል ነባ ዘርበል እንዴ አቡሽ አበዛው ለቀቀኝ አበዛው ለቀቀኝ የሞከርኩ ነው። ከዚህ በላይ ሰምተኛል። ከዚህ በላይ አንተን ማስረዳት ሰለቸኝ። በቃ እገልሃለሁ። ከዚህ በኋላ እጅህን ብታነሳብኝ እገልሃለሁ። ልቀቀኝ። ያማሃል እንዴ አንተ እብድ ነህ? ለምንድን ነው የደወልኩላት? ልጅቷ አሟት። ማሽ ደወልኩላት? ኪዩ ደህና ነሽ? እንኳን እኔ ልሰነዝርበት አልነበረም። እሱ ነው በተደጋጋሚ እንደዚህ እየሰነዘረብኝ ያለው። እኔ አይደለሁም ራሱ ነው ደውሎ እፈልጋለሁ ያለው። ሊያናግረኝ መስሎኝ እየጠበቅኩት ነበር። ደህና ነሽ ኪዩ? እንዴት ነሽ? ነይ አቡሽ በዚህ ሰዓት እንኳን ተወኝ። ሊያት እንኳን እኮ በዚህ ሰዓት እንኳን ኪዩ አንዴ
እሺ ተቀመጥ። እሷን ዞር በላት። እሺ ነይ አንዴ። እሺ እኔ ምንም አላረኩትም እኮ ኪዬ ነይ በቃ ነይማ። እሺ ምንም አላረኩትም። እሺ አስረዳሻለሁ። እኔ ምንም አላረኩም ኪዬ በፈጠረሽ ልንገርሽ ነው። እሺ ትሄዳላችሁ። ይኸውልሽ ትሄዳላችሁ። ይኸውልሽ እፈልግሃለሁ እንዳይመስልህ እፈልግሃለሁ ብሎ የጠራኝ ኪያ እራሱ ነው። እኔ ሊያናግረኝ መስሎኝ ነበር። ባንቺ አልነበር። እኔ ምንም አላልኩትም ኪያ። ይኸው ቪዲዮውን ይዘው ኧረ እኔ አይደለሁም እራሱ ነው እየሰነዘረብኝ የነበረው። ምን ላድርገው? ዝም ብሎ ይሰነዝርብኛል። ላናግረው በሞከርኩ ቁጥር ምን እያየሽው አይደል እንዴ ምን እንደምን ላናግረው በሞከርኩ ቁጥር እሱ የኔ ጉዳይ ለፈታው በማከራችን የኔ አንቺ የሚባል ጉዳይ አለ። አይ ስለዚህ ለመጣው ነው ኪዩ። ይኸውልሽ እኔ ላናግረው ማለት ነው ላናግረው እፈልጋለሁ ሲለኝ ምርጫ የለኝም። አንቺ ወንድም ነው። አይ እኔ ላናግረው አልፈልግም አልለውም። እሺ ና የት ነው ያለኸው ምናምን ብዬ ጠራሁት። መጣ። እዚህ ገዛው እንደሚጋራ መደባደብና አይደለም እርሱ እኮ ነው እሱ ነው። እኔ ምንም ነገር አላልኩትም። አቡሽ ደህና ነህ ብዬ እጁን ሲዘረዝርለት በቦክስ ይሄው አቡሽ መኪና አለ እዛ ጋር ሂድ አቡሽ እንደማይጎዳሽ በመርግጠኛ ሆናለሁ። አንተ ነህ በጣም ለእሷ የምታስፈራውና እሷ የምትጎዳት አንተ ነህ። ከአንተ ጋር መኖር አሁን በጣም እያሳሰበኝ ነው። በጣም እያሳሰበኝ ነው። ስማ አንተን አስወግጄ የእሷን ነፃነት አውጃለሁ። በዛ እኔ እስር ቤት እገባለሁ። ተይኛለህ አንተ በጣም አንድ ነገር እንደምድር ቃል ለሰማ ኪያን የምትመጥናት ሰው አይደለም። የእውነት እንዳንተ አይነት ወንድም ስላላት በጣም ነው ያፈርኩት። አንተ ማትመጥናት በጣም ነው የምታሳፍረው። ለዛሬ እንደዚህ የምልህ አሳፋሪ ሰው ነህ። በጣም አሳፋሪ ሰው ነህ። የእውነት ነው የምልህ። በጣም ነው ማዝ ነው ለእንዳንተ አይነት ሰው ግን እኔ ኪያን ወንድሟ ነህ ብዬ መተዌ በጣም ነው አሁን ነው የተሰማኝ። የእውነት ነው አገባም እኮ ስለኔ ወንድም ምንም ነገር እንዳታስብ። ሌላ ታማው እንገናኛለን። እንደዚህ ታማ ከኔ ጋር ለመደባደብ ትመጣለህ? ኪያ እኮ ሕክምና ነው የሚያስፈልጋት በዚህ ሰዓት። እኔ ስማ ሕክምና ይኸውልህ አንተ እንግዲህ የእሷን ህመም ነው ማሰረኛ ነው። እስኪ እሞትልሃለሁ እንደውም ይሻለኛል። ኪያን አጥቼ ከምኖር እንደውም አሁን ሞቴን እየናፈኩ ነው። እንደውም ራሴን ማጥፋት አልቻልኩም። አንተ ገላግለኝ። እንደውም በጣም ይቅርታ እንደውም ስለሰነዘርኩብህ ግደለኛው መኖርም አልቻልኩም። ና ይኸው ግደለኝ በቃ ና እንደውም ከዚህ ህይወት ይሻለኛል። አንደኛውንም ይኸው ኪያን እያጣኋት ነው አይደል ያለሁት። ና ግደለኝ። ለምንድን ነው የምትሄደው? ና እንደውም ሞቴን እፈልጋለሁ። እንደውም መሞት ነው የምፈልገው። ና እገለዋለሁ እያልክ ነው አቡሽ። አሁን በህይወት ያለው መሰለህ አይደል? እኔ እህትህን አጥቼ በህይወት ያለው ነው የምመስለው። ምንድን ነው የፈለከው? ኪዩ እኔ እሞታለሁ። ወንድሜ አንተን ገሎ እስር ቤት እንዲገባ ነው የፈለከው? ብዙ አላማ አለው። እሺ አንተ አላማ ከሌለ ወንድሜ ብዙ አላማ አለው። እኔ አላማዬ እኮ አንቺ አንቺን ረስቼ ትዝታዬን ማርጌን ትቼ እኔያችንም ካንቺ ተለይቼ ትዝታዬን ማርጌን ትቼ እንደ ቀላል ያንቺስ ነገር እንዴት ይረሳል? እሺ እኔም እኮ እንከባከበዋለሁ ኪያ እኔም እንከባከበዋለሁ እንዳታነሳለት። እሺ እኔም እኮ ላንተ ምንም ስላልሆነ መንከባከብ እኔም የምትንከባከበው ወንድሜ ነው እየተደባደብከው እሱ ምን ላድርገው ከልጅ ጋር የምትደባደብ እሺ ምን ላድርገው? እየሰነዘረብኝ ታገስኩት። አሁንም ይመታኛል። እረፍ ላስረዳ ፈልጌው አይደለም ነገሮች እየሆኑ ያሉት እያልኩት ይሰነዝራል። እሺ ምን ላድርገው? ኪያ እኔም ወንድ ልጅ እኮ ነኝ። እኔም ስሜት አለኝ። እንደ ባባ አስተኝቶ እየቀጠቀጠኝ ጸጥ አልኩት። የመጀመሪያው መሰለሽ ከመጣ ሰዓት ጀምሮ ላናግር እኔ አይደለም የደወልኩለት ራሱ ነው የደወለልኝ። ለምን ልታገኝ ፈለክ? እሱ ነው የደወለው እኮ። ለምን ልታገኝ ፈለክ? ያገኝ ሲላ አልፈልግም አትልም? ምን ብዬ አልፈልግም ቢሆን ባንቺ ጉዳይ ቢሆንስ? ሆስፒታል ውስጥ የሆነ ነገር አይደለም ሆስፒታል ውስጥ የሆነ ነገር ተፈጥሮ ላንቺ የሕክምና የሆነ ነገር አስፈልጎ ደውሎ ከሆነ ብዬ ነው በቃ በእንደዚህ አይነት ጉዳይ ይሆናል ብዬ ነው እንጂ ሊጣላኝ ነው ብዬ ባስብ እኔ ለምን ደውልለታለሁ? ከዚህ በኋላ ግን ባታገኘው ደስ ይለኛል። እሱ ካላገኘኝ እኔ አላገኘው። እንድታገኘን አንፈልግም። ተግባባን አይደለ? ሁላችንም እንድታገኝ አልፈልግም። በእኔ ዙሪያ ያሉትን ማንኛውንም ሰው እንድታገኝ አልፈልግም። ለእስከዛሬው ነገር በጣም አመሰግናለሁ። እኔ ነበርኩት አስቸጋሪ የነበርኩት። ይቅርታ በጣም ለጋብቻ መልካም ጋብቻ። ሌላ ምልህ ነገር የለም። ግን ከዚህ በኋላ አረ ፈጣሪ ወንድሜ ተሳስተ
ለምንድን ነው እኔ ላይ ተሳስተ ወንድሜ ላይ እጄን ካነሳህ ነው? ለምንድን ነው እኔን ሰው ሁሉ ማይረዳኝ? እኔ ማን አየልኝ ጠጋ ያለ የኔን ሰው አገኝ ብዬ ሰው አጣው መሆኔን ማን ሰማልኝ ቀርቦ ከምስጢሬ ቀን ጠብቆ እንደነሳኝ ከዚህ በኋላ ወንድሜ ላይ አንድ ነገር እንኳን እጅ ማንሳት አጠገቡ ልደርስ አልፈልግም። ኪያኔ እኮ እኔን ከሞት አፋፍ ውስጥ እኮ አውጥቼ ያመጣሁት አመሰግናለሁ እኮ ዛሬ እኮ አመሰግናለሁ። እሺ ግን ዛሬ እኔ እንዲህ ላደርገው አይደል? ቤት እንዲገባ ነው ግደለኝ የምትለው? ምን ላድርግ ታዲያ? እገልሃለሁ ብሎ እየዛተ ይግደለኝ። እንደውም ከዚህ ይሻለኛል። አንቺን ከማጣት የሚብስ ነገር አለ? የሚብስ ነገር አለ ወይ? እዚህ በኋላ ወንድሜ ያጠገብሽ እኔ ነኝ የምገልህ። እሺ አይደለም? እሺ መስራት ደስ ይለኛል። ማናችሁም ግደሉኝ፣ የፈለጋችሁትን አድርጉ። እኔ ማንም ኖሮኝ አያውቅም። መጀመሪያም ዛሬም ብቻዬን ነው የቆምኩት። ትናንትም ብቻዬን ነበር ቆሜ ነበር። ደወለ፣ እሺ ጠራኝ። ምን ልረጋጋ? እንዴት ልረጋጋ? እሱ ነው የደወለልኝ። ላናግርህ እፈልጋለሁ አለኝ። እሺ አልኩት። መጣ። በጧት ስንቴ እንደደወለ አነሳሁት። ምናልባት ክዩታማ የሆነ እርዳታ አስፈልጎት ሊሆን ይችላል ብዬ አስብ። በጣም ተቆጥቶ ስለነበረ ማታ የተፈጠረውን ነገር ኪያ በመውደቋ ትንሽ ያው ወንድሟ ስለሆነ ፊል ስለሚያደርግ ነው ብዬ አስቤ ነበረ። ቁጣውንም እንደ ኖርማል ከመጣ ሰዓት ጀምሮ ግን እዚህ አስተኝቶ እየደበደበኝ እጄን እንኳን አላነሳሁበትም። ኃይለ ቃል ይናገራል። ዝም አልኩት። ተረዳሁት እኮ ግን ሲደጋግመኝ እንደ እንስሳ አስተኝቶ ሲቀጠቅጠኝ እሺ ምን ላድርግ? ሁሉንም ነገር እኮ ማድረገው ለኪያ እኮ ነው። ሁሉንም ነገር እሷ እኮ ይሄንን በቀላሉ እኮ መረዳት ያለባት ሰው እኮ ናት ኪያ። ለወደፊቷ ህይወቷን እንዳልበላው ጊዜዋን እንዳልፈጀው ነገ ከነገ ወዲያ የተሻለ ህይወት ኖራ እንዳያት ከሆነ ሰው ጋር ትክክል ከሚገባት ሰው ጋር ምናምን እንድትኖር ብዬ አስቤ አይደል እማልችለውን ስቃይ እማልችለውን ህይወት ለሷ ብዬ ችዬ እየኖርኩ ያለሁት። እኔ በዚህ ሰዓት ዳር እኔ በዚህ ሰዓት የሆነ ነገር የሚያስደስተኝ ይመስላታል? እኔ አለኪያ ምን ነገር አለኝና? ምን መሳቂያ ምን መፈገጊያ ነገር አለኝና? ሁሉ ነገር እሷ ናት። ሁሉ ነገር አንቺን ያጣው ደጅ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ እኔ አቡሽ ላይ አይደለም እጄ ላነሳበት አይደለም ጮኬ ላናገረው ራሱ አልፈልግም። በኪያ አይን ነው ማየው። በጣም ነው ማከብረው። ግን በቃ ሰው ነኝ። ምን ላድርግሽ? የማታው ነገር እንዲፈጠር አይደለም ኪያ እንድትታመም ፈልጌ አይደለም። በቃሽ። የሚገባው ይገባዋል፣ የሚረዳው ይረዳዋል። እንዴት ልረጋጋ? ምን ላድርግ? ኪዩ ተረዳሽኛ? ምን ላድርግ? ምን ላድርግ? እሺ አርጋችኝን ሁሉ አደርጋለሁ። ምን ላድርግ? ታደርግ የምፈልገው ነገር ማለት ነው። እሺ ከዚህ በኋላ ቤተሰብ ያጠገብ ልትደርስ አልፈልግም። ሰምተኸኛል? ቤተሰብ አጠገብ አይደለም፣ ወንድሜ አጠገብ አይደለም፣ እናቴ ጋር ጭራሽ ላይ አልፈልግም። ጭራሽ ጓደኞች አጠገብ የኔ እናንተ የሁለት ጓደኞች አሉ ቶፋና ይሆና አይደለ? በፈለክ ሳልታገኘችሁ ስላለ በፈለኩ ሰዓት አገኘችሁ። አለቀ። ትዳርህን ጀምረሃል። እኔ በወደኩ ሰዓት ላይ ወንድሜ ነበር አብሮኝ ነበር። ተረዳኸኝ አይደለ? ጓደኞቼ ነበር አብሮኝ ነበሩት። ስለ ቆንጆ ቅጣትህና ለኔ እንዲቆርጥልኝ ያደረግከውን ቆንጆ ቅጣት በጣም አመሰግናለሁ። እግዚአብሔር ይስጥህ። በደንብ ቆርጦልኛል። ላንቺ ብዬ ነው። በቃ እሺ ኪዩ አንድ ነገር ነገርሽ። እሺ ለመጨረሻም ጊዜ ከሆነ አንድ ነገር ስሚ። አንቺ እንደዚህ በርትተሽ አንቺ እንደዚህ ጠንክረሽ እንዳይሽ ነበር የፈለኩት። በጣም ጥሩ ጠንክረሽ አመሰግናለሁ። እኔም ደግሞ ከዚህ በኋላ በስትክክል ትዳርህን ምራ። ከዚህ በኋላ ኪያ ብለህ ስሜንም እንድጠራ አልፈልግም። ሚዲያ ላይ ከዚህ በኋላ ስሜን እንድታነሳ አልፈልግም። የትኛው ትዳር? ሰምተኸኛል? የልጅቷን ህይወት ዝም ብለህ አታበላሽባት፣ ባትጫወትባት ደስ ይለኛል። እሺ ይኸውልህ፣ አንተ ህይወት ማትፈልግ ከሆነ ብዙ ሰው ህይወት ይፈልጋል።
ብዙ ሰው ኑሮ ይፈልጋል። እንዳንተ ሁሉም ሰው አልደላውም። ሁሉም ሰው የሆነን ሰው ለመቅጣት ብሎ ድራማ ይሰራል። አንቺ ምን ላይ ፈረድሽ? አዎ በደንብ ፈርዳል። እኔ አልፈረድኩም፣ ማን ይፈረድብኝ? እኔ አልፈረድኩም፣ ማን ሊፈርድብህ ነው? ቶፋ ጓደኞቼ ቆንጆ የፎቶ ፕሮግራም እና የኒካ ፕሮግራምህን በቪዲዮ እንዲላክልኝ ስታደርግ በማን ልፍረድ? ለማብዬ በጣም አሪፍ ለኔ ብለህ ለማብዬ ነው ለኔ ብለህ ነው እንዲሆኝ ነው አንተኝ የፈለከው። በጣም አመሰግናለሁ። በደንብ ጠንክሬያለሁ፣ እግዚአብሔር ይመስገን። አሁን ደግሞ ከበሽታዬ በደንብ እንድጠነክር ላይህ አልፈልግም። በተለይ ደግሞ ቤተሰብ ያጠቅም ተሳስተህ አኗር ተሳስተህ። እሺ ምንም ተናዶ አይደለም። ወንድሜ አጠገብ ከዚህ በኋላ ደረስክ ማለት ነው። አኗር እኔ እናንተ እንጋደላለን። እስከ ዛሬ ድረስ በሰላም ነው የተለያየነው። ከዚህ በኋላ ግን እኔ ጠላት ነኝ፣ አንተ ጠላቴ ነው የምትሆነው። እሺ አንቺን ብቻ ደህና ያርግሽ። እኔ እስከ ዛሬ ድረስ በሰላም ነበር እንድንለያይ የምፈልገው እኔ እናንተ። ግን ደግሞ አሁን ከዚህ በኋላ እኔ እናንተ በሰላም መለየት ያለብን አይመስለኝም። በደንብ አስቀይሜክ እንድንለያይ ነው የምንፈልገው። አንቺ ብቻ ደህና ሁኚ። እንዴ ስላልከኝ የድሮ ነገር ኪያታ አንቺ ብቻ ጠንካራ ሁኚ። አስበህ ከሆነ በፍጹም አይደለም። ቆንጆ አድርገህ ነው የጎዳኸኝ፣ ቆንጆ አድርገህ ነው የቀጣኸኝ። እግዚአብሔር ይስጥህ ለሁሉም ነገር። የሆነ ቀን ይገባሻል። ስለ ሰርግህም በጣም ቆንጆ ነበረ። ቆንጆ ሙሉ ቪዲዮም ተልኮልኛል። የሆነ በጣም ይገባሻል። የሆነ ቀን እነሱን እዛ ጋር ቆሜ አሁን እዚህ ጋር መጥቼ ተመልሼ ላዋራህ የፈለኩት የከነከነኝ ነገር ስላለ ነው። አንተ እንደ ልጅ ከወንድሜ ጋራ እዚህ ጋራ ስትረግጥና ስትጣላ ከዚህ በኋላ እሱ እኮ ነው የደወለልኝማ። እንዳታገኘው እሱ እኮ ነው እንዳታገኘው፣ ቢደውልልህ ራሱ እንዳታገኘው። እኔ ምናልባት ምን ሆነሽ ይሆናል የሆነ ነገር አስፈልጎሽ ምንም ቢሆን ለምን ሬሳ አይደፋም? መቃብሬ ላይ እንዳቆም አንተ ሰምተኸኛል? ለምን አልሞትም? ምን አገባ? ገለኸኛል እኮ አልግደል ኒካ ስታስርና ፎቶ ስትነሳ ገለኸኝ አይደለ? እኔ ይኸውልህ ቪዲዮውን ባላይ የበለጠ ስማኝ፣ ቪዲዮውን ባላይ አምንህ ነበር እስከዛሬ ግን ማለት ነው። ሌላው ቢቀር ሌላው ቢቀር እያየሻለሽ ሌላው ቢቀር እኔ የፈለኩትን ነገር ወደ ሆስፒታል እየሄድኩ አንተ ተመልሰህ ፎቶሽ ታደርጋለህ። አኗር ተመልሰህ ፎቶሽ ታደርጋለህ ከኔ ጋር ሆስፒታል እንደሚሄድ ፍቅረኛዬ ባትሆን እንደ ጓደኛ ብዙ አሳልፈናል። በቃ እንዲህ ጠንካራ እንድትሆኛ ነበር የፈለኩት። በቃ አንቺ ጤና ሆነሽ ፍቅሬ እኔ ጤና ያጣው ክስችት ጉሬ ፍቅሬ ከሰውነት ወጣው አለማወቅ እንጂ ፍቅሬ እኔ አላረገውም ፍቅር እንዲህ መሆኑ ፍቅሬ ባውቃል ጀምረውም አኗር በጣም ጨክኗል። አኗር የራሱን መኖር ጀምሯል ብለሽ እንድታስቢ ነበር ያደረኩት እኮ። እንደዛ እንድታስቢ ነው ያደረኩት ማለት ነው። አኗር ኪያን መንካት አይደለም። ከዚህ በኋላ ካየኝ እኔ ቀጣይ ፈጣሪው በጣም አመሰግናለሁ። በቃ እንዲሆነሽ እንዳይሽኩፍ ነበር የፈለኩት። ኪያ እንዲህ ደህና እንዲሆነሽ እንዳይሽ ነበር የፈለኩት። ከዚህ በኋላ ደግሞ ካሜራ እየቀረስኩ ምናምን ነገር ኪያ ባትለኝ ደስ ይለኛል። ስሜንም ባጣራው ደስ ይለኛል። እኔም የራሴ ህይወት ይኖረኛል፣ አንተም የራሴ ህይወት ይኖራል። አለቀ። ከዚህ በኋላ እኔ እናንተ የሚያጣላንም የሚያጋጨንም ምንም አይነት ነገር አይኖርም። አንተም በራስ መንገድ፣ እኔም በራሴ መንገድ። አኗር ከዚህ በኋላ አላቅህም፣ አታቀኝም። የምርቅሽ ስለምወድሽ ነው። ምን ቢከብድም ይሄ ግዴታ ነው። እስኪያስቢው በእኔ ቦታ ሆነሽ ኧረ እንዴት ልቻል ሁሉ የወደደሽ ውዴ ስሚኝ እስኪ እንሞክረው ተለይተን ደሞ ምን ቢከብድም የለመደን ወዳጅ መሸኘት ጨክኖ ውዴ ስሚኝ ጸባይ ከቁንጅና ሁሉን የሚያስማማ ለጉዳ ሳምሮ በቃ ሳስብ የነበረው ነገር ተሳክቷል። ዋናው እሱ ነው። ኪያ ደህና ሆና ኪያ ጠንክራ ሆና እንዳያትፈልግ ነበር። ተመስገን። የሆነ ቀን ላይ ትጎዳብኛለች ብዬ ነበር እንድጠነክር ሁሉንም ነገር ያደረኩት። በቃ እንደዚህ ጠንካራ ሆና እንዳያት ነበር አይደል ሁሉንም ነገር ያደረኩት። ኪያ አሁን ደህና ናት። አሁን ጠንካራ ሰው መሆን ችላለች። አሁን በእግሮቿ ቆማለች። በቃ ዋናው ያለኔም ከኔም ጋር ደህና ሰው ሆና እንዳያት ነበር ሁሉንም ነገር ሳደርግ ነበር። በቃ ደስ ይላል። ስለኔ ምንም አያሳስብም።
እኔ ደህና እሆናለሁ። እኔ በጣም ጠንካራ እሆናለሁ ከዚህ በኋላ። ያለ ኪያ ግን ይከብዳል። ኪያ እንደዚህ እየተቆጣች ሁለተኛ አይነን እንዳላይ ምናምን ነገር ስትል ግን መስማት በጣም ያማል። እኔ አስብሻለሁ አስቢኝ አደራ ውይ አድሬ አላውቅም ስምሽን ሳልጠራ አልተገናለኝ አልቃናልህ ፍቅሬ ያንቺ አፍቃሪ ሌላ አልወድልህ ስንቱን ልግለጽልሽ ስንቱን ተናግሬ መልካምነትሽን በስሜ ዘርዝሬ እርቱ አንደበትሽ ወዴት ነው የምሄደው? የምር አሁን ኪያን ወደ ስራ ጠዋት ስወጣ ከሰዓት ኪያ ጋር እሄዳለሁ ብዬ ነበርና ከሰዓት ደግሞ ስራ ላይ መሆን ከሆነ ጠዋት ኪያን አግኝቻት ነው የሚለውና ቤት ውስጥ ስገባ ወደ ኪያ ጋር እየሄድኩ ነው ምናምን ነው። ወይኔ ኪያ ያለ ኪያ እኮ ምንም አልችልበትም። አቅሜ እኮ ናት፣ ጥንካሬ ናት ኪያ ማለት ሁሉ ነገር በኪያ ላይ ዲፔንድ የሆነ ነው እና ወይኔ ግን ያማል፣ ግን ደግሞ ደስ ይላል። በቃ ኪያ ጠንካራ ሆናለች፣ የራሷን ህይወት መምራት ጀምራለች።